ቤቲ ቅዱሴን አስፈራራችው። ከሄሉ ምን ብታጣ ነው እኔ ጋር የመጣኸው? በል ጸጥ በል አንዳች እንዳተነፍስ በማለት እየዛተችበት ትገኛለች። ሳሪንም መስኪ እያስፈራራቻት ነው። ፋይሉን ካላመጣሽ ስጋሽን ቆርሼ ነው የማጉርስሽ፣ ቀጥ ብለሽ ፋይሉን አምጪ በማለትም ትገኛለች። በስተመጨረሻም ቤቲ መስከረምን ትክዳታለች። ፋይሉም ተገኝቷልና የተለያዩ ሚስጥሮች ዛሬ ወጥተዋል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋብዛችኋለሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ካሌብም ወደነ ቅዱሴ ቤት ሄዶ ነበረ። ንብረቴን ታመጣላችሁ፣ ንብረቴን ካላመጣችሁ በፍጹም አለቃችሁም እያለ ቤት እንደደረሰ ዘሎ ነበር ወደ ቤት የገባው። እሱም አንተ የማጎረምሳ ነህ፣ ምን ፈልገ ነው የመጣኸው በማለት ቤቲ ስትናገረው እኔ የምፈልገው ንብረቴን ነው፣ ንብረቴን ይስጡኝ፣ ስልኬንና ላይቶቤን ወስደውብኛል በማለት ይመጣል። ቅዱሴም ከመኝታ ቤት ወጥቶ አንተ ምን ፈልገ ነው እዚህ ቤት የምትመላለሰው? አታፍርም ወይ? ያንተ ንብረትስ ለኛ ምን ያደርግልናል? በል ዞር በል በማለት እየተደባደቡ ነበር ክፍሉ የተጠናቀቀው። ሆኖም አንተ ሄሉን እንደምታምናትና እንደምትወዳት እሷ ለአንተ አትታመንልህም፣ አንተ ምን አይነት ጅላንፎ ነህ እያለው እየሰደበው ሳለ ሳሪ የሄሉን ስም ሲጠራ ሰምታ እየሮጠች ትመጣለች። ለምንድነው እትዬን በሌለችበት ስሟን የምትጠራው? ምን ፈልገ ነው በማለትም ሳሪ ስትናገረው አንቺም የዚህ ተባባሪ ነሽ፣ ስለዚህ ንብረቴን ስጡኝ፣ ካለበለዛ ሁሉንም ነገር ነው የምናገረው፣ ንብረቴን እንድሰጡኝ እፈልጋለሁ፣ አንቺንም አለቅሽም አሳይሻለሁ በማለት ይዝትባታል። ቅዱሴም በዚህ መሃል እሷን አትንካት፣ ያንተን ንብረትም እኛ ምን እናደርግበታለን? ንብረት እዚህ የለም፣ ውጣልኝ በማለት ከቤት እንዲወጣ ያደርገዋል። ከቤት ከወጣም በኋላ ቤቲም ምንድነው ይሄ ነገር እያለች ሳሪን ትጎትታትና ምንድነው ይሄ ሰውዬስ ማን ነው ንገሪኝ ብላ ትላታለች። እኔም አንቺ ያየሽውን ያየሁት ምንም የማውቀው ነገር የለም ብላ ትላለች። ንብረቴን ይላል፣ እኔ ግን ምንም የማውቅ ነገር የለም በማለትም ስትላት ንገሪኝ፣ በኋላ መስኪ ለኔ መንገሯ ስለማይቀር ብትነግሪኝ ይሻልሻል ስትላት እሷ ትንገርሽ፣ እኔ የማውቀው ነገር አንዳች ነገር የለም ብላ ትላታለች። እሷም እሺ አንቺ የማታቂ ከሆነ መስከረም አሁን ስትመጣ ትነግረኛለች በማለት ቤት ውስጥ እየተንቆራጠጠች መስኪ ቀረችብኝ፣ መስኪ የታለሽ? ቶሎ ንገሪኝ፣ ይሄ ሰው ማን ነው? እያለች እያለ መስኪም ከውጭ ትመጣለች። መስኪም ከውጭ ስትመጣ ሳሪም ወደ ሱቅ እየሄደች ነበረ። አንቺ ምንድነው የተፈጠረው? ገና እኔ ከመውጣቴ ብላ ትላታለች። እኔም ምንም የማውቀው ነገር የለም ንብረቴን እያለ ካሌብ መጥቶ ነበረ። እኔ ስለምንም ንብረት የማውቀው ነገር የለም፣ ላይቶፔንና ስልኬን ስጡኝ በማለት ቤቱን በአንድ ግራ ቁሞት ነው የሄደው ብላ ትላታለች። አንቺ መሰሪ ለምንድነው ያልሰጣችሁት? የት ነው ያደረጋችሁት ንብረቱን ስትል እኛ ንብረቱን አላየንም በማለት ሳሪ ትመልስላታለች። ሳሪም ከመለሰችላት በኋላ ሄሉስ የት ናት ስትላት ቤት ናት። ሄሉ እኔ ቤቱን መፈተሽን ነግረሻት ከሆነ ስጋሽን ቆርጬ ነው የማበላሽ፣ ስለዚህ ለራስሽ እንኳን መልሰሽ እንደማትነግሪው ነግሬሻለሁ፣ አስጠንቅቄሻለሁ፣ ከዚህም በፊትም ዛሬም በድጋሜ ላስጠንቅቅሽ ብዬ ነው በማለት ትናገራታለች። ሳሪም እኔ ምን ላድርግ? እኔ ምንም አላየውም፣ የት እየሄድሽ ነው ስትላት ሱቅ እየሄድኩኝ ነው በማለት ትላታለች። ሱቅ ሳይሆን ወሬሽን ለማውራት ነው የምትሄጂው፣ በይ ወደ ውስጥ ተመለሺ በማለት ወደ ውስጥ ትመልሳታለች። እሷም እሺ በማለት ወደ ውስጥ ትመለሳለች።
እሷም ወደ ውስጥ ከተመለሰችም በኋላ መስኪም ሮጣ አክስትየውን ሰላም እንዳለች አክስትየው ምንድነው የተፈጠረው? ምንድነው እሱ በማለት በችኮላ ወሬ ትጠይቃታለች። አክስቴ እኔ ራሱ እኮ ምን እንደተፈጠረ አላቅም፣ አንቺ ንገሪኝ ስትላት የመጣው ልጅ ማን ነው እሱ? የሆነ ልጅ መጥቶ ንብረቴን ካላመጣችሁ አለቅም። አንተ የምታምናት ሄሉ ለአንተ እንደምታምናት አይደለም። አንተ ጅላፍ ሆነ ሄሉ ብዙ ነገር አለባት። አንተን ምን እንዳበላችህና እንዳሳመነችህ አላቅም እያለ እየፎከረበት ነው የሄደው። ማነው እሱ የሰውዬ ብላ መስኪን ትጠይቃታለች። መስኪም ተዩ ይሄማ ካሌብ ነው፣ ይሄ ማለት የድሮ ፍቅረኛዋ የሄሉ ነው ትላታለች። እሷም ካዲያ ምንድን ነው እሱ ስትል ሄሉ ከሱ ጋር ተኝታ ቪዲዮ ቀርጿ ለካሌብ ሰጥታው ነበረ ብላ ትነግራታለች። እቺ ውርደታም አዋረደችን። እህቴ ዛሬ ነው የሞተችው፣ መጀመሪያ አልሞተችም ነበረ፣ አሁን እውነትም ሞተች። እንዴት ነው እንደዚህ በዘራችን የሌለ ነገር የምታደርገው? ከሁለት ወንድ ጋራ እንዴት ትሆናለች? እንዴትስ ነው ቪዲዮ የምትቀርጸው? በማለት ቤቲ እጅግ ትናደዳለች። እህቴ ድጋሚ አሁን ሞተች እያለች እየፎከረች እና ምንድነው እሱ ስትላት ይሄ ፋይሉን ስልኩንና ላይቶፑን ወስደውበታል። ስለዚህ ካሌብ የሚፈልገው እሱን ነው። አሁንም ካሌብ ሄሉን ይወዳታል። ሄሉን ስለሚወዳት አሁን እሱ በእጁ ሊያስገባት ስለፈለገ ነው ትላለች። ቤቲም በዚህ መካከል የታለ ካሌብ? ካሌብን ማግኘት እፈልጋለሁ፣ ከሱ ጋር መስራት እፈልጋለሁ። ስለዚህ የት እንደሆነ ታገናኝኛለሽ፣ ፋይሉን እንሰጠውና እሱ እኛ በምንፈልገው ደግሞ ለእኛ ይሰጠናል ብላ ትለዋለች። ካልሆነም ደግሞ ፋይሉን አገኘውና ይሄንን ፋይል ሚዲያ ላይ ከምንለቅብሽ ይሄን ያህል ብር ስጭን በማለት እንጠይቃታለን። ያንን ብር እንድትሰጠን እናደርጋለን። ከካሌብ ጋርም እንወራረድበታለን። ስለዚህ ካሌብን አገናኝኝ በማለት ትላታለች። ካሌብን አገናኝሻለሁ፣ ግን ምን ለመስራት ነው ስትላት እኔ ፋይሉን እሰጠዋለሁ፣ እሱ ደግሞ በዛ ቦታ ይነጋገረኛል ብላ ትላታለች። እሺ በቃ እናገኘዋለን፣ ምንም ችግር የለውም በማለት ለካሌብ ይደውሉለትና ከካሌብ ጋር ይቀጣጠራሉ። ካሌብንም ካገኘችው በኋላ መስኪንም ለምን መጣሽ? አንቺ መሰሪ አትከታተይም ብዬሽ አይደል ወይ? ለምንድን ነው እዚህ የመጣሽው? ብሎ ካሌብ መቆጣቱን ይጀምራል። እኔ አይደለውም እያመጣሁት አክስቴ ፈልጓ ነው ብላ ትለዋለች። እሺ አክስትየው ምንድን ነው የፈለግሽው? በማለትም ንግግሩን ያደርጋል። አንተ እንደዚህ እንደሚያዩቅ እንዴት ነው የሚያደርግ? እኔ ለስራ ነው የፈለግኩ ብላ ትለዋለች። እሱም መስከረምን እየተናገራት እሷም ቤቲ ከሄሉ ጋራ መተኛትን ሁሉንም ገበናህን መስኪ ነግራኛለች። ስለዚህ እንድንወራረድ አንተ የምትፈልገውን እኔ ሰጠሃለሁ፣ እኔ ደግሞ የምፈልገውን ትሰጠኛለህ። ስለዚህ ስትለው ጊዜ በዛው መካከል ካሌብ እንዴት ነው ሚስጥሬን ላገኘሽው ሰው የምትናገሪው ብሎ መስኪን ይቆጣታል። መስኪንም ከፊቴ ውጪልኝ፣ ለምንድን ነው ላገኘሽው ሰው እንድትነግሪ ነው ወይ? ዋጋ ትከፊበታለሽ በማለትም ሲቆጣት በቃ እናንተ ሁለታችሁ ጨርሱና እንገናኛለን፣ ውጭ ላይ ጠብቅሻለሁ አክስቴ በማለት አክስቷን ትታት ትሄዳለች። እሷም እሺ በቃ በማለትም ከተለያዩ በኋላ ቤቲም ካሌብን እኔ የምልህ አንተ ምንድን ነው የምትፈልገው ሄሉን ነው ወይስ ንብረቷን ነው ብላ ትለዋለች። ወይስ ሄሉን ነው የምታፈቅራት ስትለው ሄሉን አፈቅራታለሁ፣ አሁንም የራሴ ላደርጋት እፈልጋለሁ ብሎ ይላል። ሆኖም ሄሉን ግን አያፈቅራትም። ሄሉን የምታፈቅራትና በእጅ ልታስገባት የምትፈልግ ከሆነ እኔ የምልህን ታደርጋለህ ብላ ትለዋለች። እሱም ምንድን ነው በማለት ሲጠይቃት እኔ ሄሉን እሰጥሃለሁ፣ አንተ ደግሞ
ሄሉን ትወስዳለህ፣ እኔ ንብረቷን ወስዳለሁ፣ በዚህ እንወራረድ በማለት ትላለች። ፋይሉን ከየት አምጥተሽ ነው የምሰጪኝ ሲላት ነገ በእጅ ላይ ያስገባልሃለሁ ብላ ትለዋለች። እሺ እናያለን፣ እንወራረድ፣ አንቺም ንብረቱን አምጪልኝ፣ እኔም ሄሉን ወስዳታለሁ፣ አንቺም የፈለግሽውን ታደርጊያለሽ በማለት ይወራረዳሉ። እሱም እሺ ተባብለው ከተለያዩም በኋላ ቅዱሴም ወደ ቤት መጥቶ ነበረ። ቅዱሴም እቤት ከመጣ በኋላ ሄሉን እንዴት ነው ካሌብ ቤት ውስጥ መጥቶ ሲናገር ነበረ፣ ምንድን ነው እሱ እያለ እየጠየቃት ይገኛል። ሄሉም ሰዎች በሚናገሩት በማንኛውም ምናምንቴ ወሬ አንተ እኔን ትጠረጥረኛለህ ወይ? እሱ እኛን ለማጣላት በውሸትም እያወራ ይገኛል። ለምንድን ነው እሱን የምታምነው? እያለችው ትገኛለች። እሱም በጣም ይቅርታ ካሌብ፣ የበደለኝን በደል እረስቼ አንቺን መጠርጠሬ ይቅርታ አድርጊልኝ ብሎ ጸጽቶኛል ሲላት፣ እንዳትጸጸት፣ ምንም ይቅርታ የሚያስጠይቅ አይደለም፣ ይሄ የካሌብ ጥፋት ነውና አንተ ይቅርታ መጠየቅ አይጠበቅብህም ብላ ትመልስለታለች። ገና ከውጭ እንደመጣሽ ጠምጄ ያስኩሽ እያላትም ይገኛል። አይ ችግር የለውም ብላ ስትል ግን ካሁን ወዲህ ከዚህ ከባሰ በዚህ አይነት የሚመጣ ከሆነ እኔ አልለቀውም፣ ለፖሊስም አሳልፌ ሰጠዋለሁ፣ ለፖሊስም አሳልፌ ሰጥቼው ካላረፈ እኔ አልለቀውም፣ እኔ የማደርገውን እኔ አውቃለሁ፣ በቃ ተይው ይላታል። እሷም ምን ልታደርግ እንደዚህ አታደርግ፣ በቃ ተው፣ እኔ ጨርሳለሁ ሁሉንም ነገር ብላ ትለዋለች። የማያርፍ ከሆነ በፍጹም አልለቀውም በማለት ይናገራታል። እሷም ካሌብን መንገድ ላይ ታገኘውና ልትፈልገው ስትሄድ ካሌብን እንዴት ነው አንተ እስከ ቤት ድረስ ምን ልትሰራ ነው የመጣው? ለምንድን ነው ከህይወቴ የማትወጣልኝ? ለምንድን ነው በውሸት ከቅዱሴ ጋር ልታለያየኝ የፈለግከው? ምክንያትክስ ምንድን ነው ብላ ትጠይቀዋለች። ካሌብም የምን ውሸት ነው? የዛን ቀን ጠቃቅፈን የተኛነውን ረሳሹ ወይ? እንደዚህ ባደረግሽ ቁጥር ፍቅራችን እየጨመረ ነው የሚሄደው። ስለዚህ ባልሽን ምን እንዳበላሹና ምን እንዳረግሽና እንዳሳወርሹን እንጃ ምንም ሊያምነኝ አልቻለም። ሁሉንም ነገር ነግሬዋለሁ። በወሬ እንዳያምን አድርገሽዋል። በመረጃ እስካሳምነው ድረስ መቼም ከቅዱሴ ጋር አትኖሪም፣ ከቅዱሴ ጋር በፍጹም አትኖሪያትም፣ እኔ የግሌ ነው የማደርግሽ ብሎ ይላታል። ይሄንን መቼም አታስብ፣ እኔ ከቅዱሴ ከምለያይ ሞቴን እመርጣለሁ። እምቢ የምትልም የምታደርገውም ከሆነ በፍጹም ከአንተ ጋር አልኖርም ብላ ትለዋለች። አትዋሺ፣ አሁንም ታፈቅርኛለሽ፣ ስለዚህ ከእኔ ጋር ትኖሪያለሽ በማለት ይላታል። እሷም በፍጹም ካንተ ጋር አልኖርም፣ የፈለገውን ነገር ብታደርገኝ እንኳን ካንተ ጋር አልኖራትም፣ ስለዚህ አርፈህ ብትቀመጥ ይሻላል በማለት ትናገረዋለች። እሱም በፍጹም እኔም አልተውሽም፣ ከቅዱሴ ጋር እኔ በሕይወት እያለሁ በፍጹም አትኖሪም በማለት ይመልስላታል። እሷም ዞር በልልኝ፣ ከሕይወቴ ውጣልኝ ብላ ስትል ፋይሌን አምጪ፣ ስለዚህ ፋይሌንም ባታመጪ እኔ በምንም አድርጌ ከቅዱሴ ጋር እለያያችሁና አብረን እንኖራለን በማለት ይላታል። እሷም በፍጹም እያለች ከአንተ ጋር ከምኖር ሞቴን እመርጣለሁ ብላ ይለያያሉ። ቤቲም እንግዲህ ያላረፈችዋ አሁን ፋይሉን በአንድ ቀን ውስጥ በእጅ አስገባለሁ እያለችው ትገኛለች። ፋይሉንም መስሪያ ቤት ሄዷ ልትፈልግና ለካሌብ ልትሰጠው ቃል ገብታለት ነው የመጣችው። የትም አትወስደውም። ቤት እንኳን ቢጠፋ ቢሮ ይገኛል፣ ቢሮ ገብቼ ያለውን ነገር ወስጄ አመጣልሃለሁ ብላ ተለያይተዋል። ሆኖም ቢሮም ሄዷ ፋይሉን ፈልገው አግኝተዋለች። እሱም የተደራደሩት እኔ የምልህን እንዳትናገር ብላ ያለችውም እኔ ፋይሉን አመጣልሃለሁ፣ መስከረምን ከህይወታችን ታወጣታለህ። እኔ በአሁን ሰዓት የምፈልገው ንብረት እንጂ ዘመድ አይደለም።
እንዴት አክስቴ እያለችሽ እሷን ገለልተኛ አድርገሽ አንቺ ንብረቱን ለመውረስ ታስቢያለሽ ስላት እኔ በአሁን ሰዓት ገንዘብ እንጂ ዘመድ አያስፈልገኝም። ስለዚህ ይሄንን ሚስጥር ለማንም አትናገርም። ለሄሉም ሆነ ለመስከረም መስከረምን ባዷን አስቀራታለሁ፣ ሄሉንም ባዷን አስቀራታለሁ በማለት ትናገራለች። እሱም በኋላ ላይ መሰማቱ አይቀርም። እሺ በቃ በማለትም ነበር የተስማሙት። ቤቲ መስከረምንም ክዳት ትገኛለች። ሆኖም ከዛ ስትወጣ ምን አወራችሁ ብላ ስትጠይቃት እኔ ፋይሉን እሰጠዋለሁ፣ እሱም የሚያደርግልኝን ተነጋግረናል፣ ሁሉንም ነገር በቅርብ ቀን እንጨርሳለን ብላ ትላታለች። እስካሁን እኮ አለመመካከራችን እንጂ ይህኔ ንብረታችንን ወስደን ነበር እያሉ እየተሳሳቁ ይሄዳሉ። ሆኖም መስኪ ክዷት ነበረ። እሷ ግን መስኪ እንደተካደች አላወቀችም። ሆኖም ከቤቲ ጋራ አብረው እየሰሩ እኔና አንቺ እያሉ እየሳቁ እየተደሰቱ ይገኛሉ። ቤቲም ወደ ውስጥ እንደመጣች ለምንድን ነው አርፈሽ የማትቀመጩ ብሎ ቅዱሴ ሲላት አንተ መጀመሪያ ከኔ ጋራ የተኛው ከሄሉ ምን አተክ ነው? ስለዚህ ከሄሉ የጎደለው ነገር እኔ ጋር አለ፣ አሁን አብረን ነው የምንኖረው ብላ ትለዋለች። አንቺ ሴትዮ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ፣ ካለበለዛ ከዚህ ቤት ጥርግ ብለሽ መውጣት ትችያለሽ ብሎ ይስትባታል። እሷም ታያታለህ፣ በቅርብ ጎዳና ላይ አወጣቸዋለሁ እያለች እየዛተች ትገኛለች። ሆኖም ሄሉም መስሪያ ቤቷ ሄዷ ፋይሉን ስታየው ፋይሉ የለም። እሷም እየሮጠች ወደ ቤት ትመጣለች። ቤትም ከመጣች በኋላ ሳምሪ ቤት ነበረች። ጉዶንኩኝ ሳምሪ ያልሆነ ነገር ውስጥ ገባው። ፋይሉን ማን እንደወሰደው ከመስሪያ ቤት የለም። ላይቶፕም ሆነ ስልኩ ውርደቴ እያለቀልኝ አይደለም፣ በቃ አሁን የመጨረሻዬ ነው አለቀልኝ ብላ ትላታለች። የትም አይሄድም እትዬ አትጨናነቂ ብላም እያበረታታቻትን ብትገኝ ወይን ካሌብ እንደዛተብን ቢሮ ገብቶ ወስዶት ይሆን ወይ ምን ይሻለናል በማለት እየተጨነቁ ይገኛሉ። ሆኖም ሳምሪ አይዞሽ እትዬ ምንም አትሆኝም ስትላት አሁን በቃ ቅዱሴ ይቅርታ አደርግልኝም ከቅዱሴ ልንለያይ ነው በማለት እጅግ እየፈራች ትገኛለች። ሆኖም ካሌብ ከወሰደው እኔ እኮ አጥፍቼዋለሁ እንደሰጠሽኝ፣ ምናልባት ሌላ ቦታ ጭኖት ከሆነ ነው እንጂ ብላ ትላታለች። እኔ እንጃ ሳምሪዬ ተዋረርኩኝ፣ በቃ ዛሬ ምን ይሻለኛል ብላ ትላለች። ሆኖም ፋይሉን ቤቲ ከመስሪያ ቤት ወስዳ ከካሌብ ጋር ተደዋውለው ካሌብንም ይዤልህ እየመጣው ነው የት ላግኝ በማለት ደውላለታለች። ካሌብም እዛው የባለፈው ቦታ እንገናኛለን ሲላት እሺ በቃ አሁን እዛው ጠብቀኝ ይዤልህ እመጣለሁ ብላ ትለዋለች። ቤቲም እዛ ከደረሰች በኋላ ይኸው ንብረትህን ይዤ መጥቻለሁ፣ ማውራት አለብን፣ አሁን አንድ ላይ እናወራለን ብላ ትለዋለች። እሺ እናወራለን፣ አወራንስ አይደለ ወይ ብሎ ሲላት ይሄንን ፋይል እንዴት አድርገሽ አመጣሽልኝ? በቃ አሁን ሄሉ መዳብ ላይ ሆኗለች፣ ስለዚህ አሁን ፋይሉን ስጪኝ ሲላት አይ አሁንማ አልሰጥህም የምናወራው ነገር አለ ብላ ትገኛለች። እሷም ያንን ካወራን በኋላ ነው የምሰጥ እያለች ሄሉም እዛ እየተጨነቀች ትገኛለች። ሳምሪም ምናልባት እስቲ ካሌብን ፈልጌ ላግኘውና ከወሬው ሰለማቅ ሄደን እሱ እንደወሰደና እንዳልወሰደ አጣርቼ እመጣለሁ፣ እትዬ አትጨነቂ እያለች እትዬን ካበረታታቻትን በኋላ ሄሉም እሺ እያለች እየበረታች ሳምሪ ፍለጋ ወጥታለች። ሳምሪም እዛ ሄዷ ካሌብ ሲያወራ እንደወሰደና እንዳልወሰደ ለማጣራትም ነበር እየሄደች ያለችው። ሆኖም ቤቲ ፋይልን ይዛ ከካሌብ ጋር ቁጭ ብለው እያወሩ ቤቲ እዛ በተቀመጠችበት ሳምሪ ትደርሳለች። ሳምሪ ብላ እንደደነገጠች ክፍሉ በዚህ ተጠናቋል።
እንዴት ይሆን ቀጣይ ክፍሉን ግምታችሁን ደግሞ ኮሜንት ላይ እንድታሰፍሩ ስል ውድ የተከበራችሁ ቤተሰቦቼ በአክብሮት እጠይቃችኋለሁ። ነባሮች እያበረታታችሁኝ ስለሆነ እጅግ ከልብ እያመሰገንኩኝ፣ ለዚህ ቤት አዲስ የሆናችሁም ደግሞ እዚህ እንድትቀላቀሉ ሰብስክራይብ እና ላይክ፣ ኮሜንት አስተያየታችሁን እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። ሁልጊዜም ደግሞ በትዕግስት ስለምትከታተሉኝ እጅግ ከልብ እያመሰገንኩኝ እንግዲህ አስተያየታችሁን ኮሜንት ላይ እንደምታስቀምጡ ምንም ጥርጣሬ የለኝም። ቀናችሁ ያማረ የተባረከ እግዚአብሔርን እያመሰገናችሁ የምትሉበት ቀን ይሁንላችሁ።